አሁን ዛሬ እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ። አብርሃም ሳያውቀው ከሀገር አስበልጦ የወደደውን አምላክ እኛ ግን በቁርባን አውቀ ነው እንኳን ሀገራችን እየበለጠብን ነው። ሙቶልን አውቀ ነው፣ ደሙን አፍሶልን አውቀ ነው፣ ስጋውን ቆርሶልን አውቀ ነው። አሁንም ሀገር ይበልጥብናል። አይገርማችሁም? ዘረኞች ነን። ከእግዚአብሔር ሀገር ይበልጣል? በፍጹም ነውር ነው። ሀገር እግዚአብሔርን ይተካል? ይሰጣል? ሀገር ቢጠፋ ከእግዚአብሔር ይጠጋሉ፣ እግዚአብሔር ቢርቅ ከማን ይጠጋሉ? መጠጊያችን እግዚአብሔር ነው። ሰፊ እጅ አለው። አንተ እግዚኦ አቅደምከ ሳረሮታ ለምድር ወግብረ ደዌ ከማንቶ ሰማያት ማንቶሰ ይታጎላ ወአንተሰ ትሄሉ። አንተ ቀጥንት ምድርን መሰረት፣ ሰማያትም የእጅ ስራዎች ናቸው። እነሱ ያልፋሉ፣ አንተ ግን ትኖራለህ፣ መንግስትህም ከቶ አያልፍም ብሏል ቅዱስ ዳዊት። ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? አገር ጠፍቶ እግዚአብሔርና እኛ ተፋጠን ፊት ለፊት እንቆማለን። አገር አያዋጣም፣ የሚያወጣ እግዚአብሔር ነው። አብርሃም ከሀገሩ ይልቅ እግዚአብሔርን አስቀደመ። እግዚአብሔር ደግሞ ከሰማይ ይልቅ አብርሃምን አስቀድሞ መጣ። አብርሃምን ፍለጋ አብርሃም ከሀገሩ ይልቅ እግዚአብሔር በልጦበት አገሩን ጥሎ እንደወጣ እግዚአብሔር ከሰማይ ዙፋኑ ይልቅ አብርሃም በልጦበት ሀዲጎ ተሳወተ ሳተ ነገደ ቆመ ማእከለ ባሕር በ99 ነገደ መላእክት የሚታጀብ ጌታ ርቃኑን ለአብርሃም ሲል በውሃ መካከል ቆመለት። አብርሃም እንደመረጠው እግዚአብሔርም አብርሃምን መርጦ መጣ ፈልጎ። ከመላእክት ልልና ይልቅ የሰው ልጅን ውድቀት ስቦት እግዚአብሔር ወደዚህ ምድር መጣ። የአብርሃም ምርጫው ይሄ ነው። ከዘመድ እግዚአብሔር፣ ከሀገር እግዚአብሔር ነው። መነኮሳት እኮ ዘመድን ጥለው የሚመንኑት ዘመድ ኃጢአት ስለሆነ አይደለም። ከዘመድ ይልቅ የማን ፍቅር ይበልጥብኛል ነው ነገሩ። የእግዚአብሔር ፍቅር ይበልጥብኛል። ከሀገር ይልቅ የእግዚአብሔር ፍቅር ይበልጥብኛል።